በዛ ላይ ብር እየጨመረ ምን 60 ሺህ ብር ነው ምን ችግር አለው? 60 ሺህ ብር መድኃኒዓለም ክርበሬ መድኃኒዓለም ፈጣሪ ትዕግስቱን ስጠኝ። 60 ሺህ ብር ከፍለን ቤት የምትኖር ምን ችግር አለው? ኧረ እስኪ ዝም በል። ምን ዘና ብሎ መኖር አትፈልጊም እንዴ? እግዚአብሔር ይመስገን። እችን አይንሳይ መድኃኒዓለም። አንተ ማሰብ ያለብህ ወደፊት ምን ነገር አለ ወደፊት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ በመላው ዓለም የምትኖሩ እህት ወንድሞቻችን፣ አድናቂዎቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ እጅግ በጣም ደህና ነን። እንግዲህ ዛሬም ብቅ ብዬላችኋለሁኝ። ያው እንግዲህ በባለፈው መሲን ፕራንክ አርጊያት አስለቅሻት ነበረ። አሁንም እንግዲህ ሰራለታለሁ እያለች ስታስብ ድጋሚ መጥቼባታለሁ ማለት ነው። ድጋሚ መጥቼባታለሁ። እንግዲህ እናንተም የመሰላችሁን የራሳችሁን አስተያየት አስቀምጣችኋል። ጥሩ ነው። እኔ በእናንተ አስተያየት ተቃውሞ የለኝም። እንግዲህ ዛሬ ደግሞ በተለይ በሴቶች ዙሪያ ሴቶች በትዳር ውስጥ ባላቸው አስተሳሰብ ዙሪያ ነው ፕራንክ መሰራት ማለት ነው። ይህንን እንግዲህ በተግባር ፕራንክ በማድረግ በተግባር እናየዋለን ማለት ነው። ለምሳሌ በትዳር ውስጥ ወንዶች ያስባሉ ወይስ ሴቶች ነው የሚያስቡት? እንግዲህ ብዙ ጊዜ እንደሚታወቀው ሴቶች ወጪ ያበዛሉ ነው የሚባሉት፣ አያስቡም ነው የሚባሉት። ያው በባለፈው ለመናገር እንደሞከርኩት ሰው እንግዲህ የሚኖረው እንደ ጎረቤቱ ሳይሆን እንደ ቤቱ ነው፣ እንደ አቅሙ ነው። በወር የሚያገኘውን ኢንከም ወይም ገቢ ወይም ደሞዝ መሰረት አድርጎ ነው የወር ወጪውን የሚያወጣው እና በዛ ውስጥ ብዙ ጊዜ ሴቶች ደሞዛችን ይሄን ያክል ነው፣ ስለዚህ ወጫችንም በዚሁ ያክል ይወሰን ብዙዎቹ አይሉም ነው የሚባለው። እንግዲህ ስለዚህ መሲ ትላለች አትልም ብዬ ለእናንተ አልገልጽላችሁም። ፕራንክ በማድረግ ማሰብና አለማሰቧን፣ ለቤቷ ማሰብና አለማሰቧን፣ ለእኔ ማሰብና አለማሰቧን ብዙ ጊዜ እንግዲህ ስለ ወጪ ምናምን ወንድ ነው የሚጠየቀው። እርግጥ ሴቶችም አሉ፣ አልፎ አልፎ ሴቶች የቤት መሰረት የሆኑ ስለ ቤት የሚያስቡ ስለ ወጪ የሚያስቡ ሴቶች አሉ። ብዙ ጊዜ ወንዶች ደመወዛቸውን አምተው ለሴት ሰጥተው ዝም የሚሉ አሉ። ግን አልፎ አልፎ ነው። በብዛት ቤቱ የሚመራው ወንድ ነው። ልክ አንድን ድርጅት ወይም አንድን ቢሮ አስተዳዳሪ እንዳለው ማናጀር እንዳለው ሁሉ የቤት ማናጀር ደግሞ ወንድ ነው በአብዛኛው ኦልሞስት 70-80% ይሆናል ብዬ አስባለሁ፣ በራሴ ፐርሰናሊ ሳስቀምጠው ማለት ነው። እና ዛሬ እንግዲህ መሲ ታስብልኛለች፣ ለእኔ ብቻ ሳይሆን ለቤታችን ታስባለች ወይ ብዬ ነው ያሰብኩትና እሷን ታስቢያለሽ ወይ ወይም ደግሞ እኔ እንደዚህ ከምል የሆነ ፕራንክ አመጣና በዛ ዙሪያ ያላትን አስተሳሰብ እናንተም እኔም እናያታለን ማለት ነው። ስለዚህ አሁን ስቱዲዮ ውስጥ ነው ያለሁት። ወደ ሳሎን ወጣና ቪዲዮ እንስራ ብዬ በመሃል በቪዲዮ በምንሰራበት መሃል ሀሳብ አመጣለሁ ማለት ነው። እና ሀሳቤ ምንድን ነው? ኮተቤ ስንኖር 2 ክፍል ቤት ቢኖረንም 2 ክፍሎች ቤት ጠባብ ነው የነበሩት። በ7,000 ብር ነው ምንኖር የነበረው። አከራዮቻችንም በጣም መልካም ናቸው። ያን ቤት መልቀቅ አንፈልግም ነበረ። ግን ያው ቤቱ ትንሽ ጠበብ ስላለን እሷም ነፍሰ ጡር ስትሆን ሽንት ቤት ከውጭ ስለነበረ ያው ልጥፍም ስለሆነ ለነፍሰ ጡር ለመውጣት አልመቻት ስላለ የግዴታ በቃ እንቀየር አሰብኩላት። እኔ ለሷና ነፍሰ ጡር ስትሆን እሷ እንደዛ ስትሻገር እኔ ደግሞ ስትቸገር እኔ ደግሞ ያው ለሷ ማሰብ ስላለብኝ እንቀየር በቃ ብዬ እንቀየር ስላት ያው ደስተኛ ነው የሆነችው። ቤት እንቀየር ስላት ደስተኛ ነው የሆነችው። አሁን እንግዲህ በት ቤት በጣም አሪፍ ነው። ባለ 2 ክፍል ነው። ባለ 2 መኝታ ቤት ነው። ኮንዶሚኒየም ባለ 2 መኝታ ቤት ነውና ይህም ቤት መቀየር ፈልጋለሁ ነው ምላት። እንግዲህ ሰፊ ነው፣ ለኛ በጣም ከበቂም በላይ ነው። ግን እኔ ባለ 2 ሳይሆን ባለ 4 መኝታ ቤት ኮንዶሚኒየም ሳይሆን ሪል ስቴት መኖር ነው የምፈልገው። ዘና ብዬ መኖር ነው የምፈልገው።
እንደዚህ ካለ ቤት አልኖርም ምናምን አይነት የሆነ አለ አይደል? የሆነ እንደዛ አይነት ባህሪ የለኝም። ታውቃላችሁ አይደል? አለኝ እንዴ እንደዛ አይነት ባህሪ የለኝም። ግን ለመሲ እንደዛ አይነት ባህሪ ላሳይ ነው ዛሬና በዚህ ውስጥ ምን ትላለች ነው እንግዲህ። ይሄ በቃናል ትላለች ወይስ በባለፈው እንደቀየር ነው አሁንም ደስተኛ ሆና ይቀየር ትላለች? ቀድሜ መናገር አልነበረብኝም፣ ግን አሁን በጉጉት ምን ጠብቀው የሷን መልስ ነው። ሴቶች ያስባሉ አያስቡም? መሲ ብቻ አይደለች። ይሄን ቪዲዮ የምታዩ ሴቶች በሙሉ በትዳር ውስጥ ለባላችሁ ታስባላችሁ? ለቤታችሁ ታስባላችሁ ወይስ አታስቡ? መልሱን በኮሜንት አስቀምጡ። መሲም ለኔ ለቤቴ ለትዳሯ ለወደፊት ህይወታችን በክራይ ቤት ሳይሆን በራሳችን ቤት እንድንኖር አሪፍ የሆነ መኪና እንዲኖረን የተሻለ ኑሮ እንዲኖረን የግዴታ ቁጠባ ያስፈልጋል። ብዙ ነገር ያስፈልጋል። ይሄንን ታስባለች ወይስ ጊዜያዊ ደስታን ነው የምትፈልገው? አሁን አንዳንድ ሰው ጊዜያዊ ደስታ ነው የሚፈልገው። በቃ ዛሬን ደስ ብሎኝ ልኑር፣ ዛሬን በልቼ ልኑር፣ ዛሬን ጠጥቼ ልኑር፣ ዘና ልበል ይላል። ለምን ነገ ለነገ እግዚአብሔር አለ የሚባል ነገር አለ። ታውቃላችሁ አይደል? ለነገ እግዚአብሔር አለ። አንዳንዱ ደግሞ ለነገ ብሎ ዛሬ ጦሙንም ማደር የለበትም። ዛሬ ሙሉ በሙሉ በልቶም ማደር የለበትም። እንደ ቤቱን መኖር ያለበት፣ ቁጠባም መኖር አለበት፣ እንደኔ ሴቪንግም መኖር አለበት። የነገ ህይወት መሻሻል አለበት። ምክንያቱም ኑሮ ቻሌንጅ እየሆነ ነው የሚመጣው። ጉልበት እየደከመ ነው የሚመጣው። ዛሬ ወጣት ነኝ፣ ከዛሬ ነገ ከነገ ወዲያ ምናምን እያላችሁት ደግሞ ጉልበት እየደከመ እድሜ እየጨመረ ነው የሚሄደውና እድሜያችን ከፍ ባለ ቁጥር የራሳችን ቤት፣ የራሳችን መኪና እንዲሁም የራሳችን ቋሚ ኢንካም ወይም ገቢ ሊኖረን ይገባል። ያ እንዲኖር ደግሞ ካሁኑ ሴቪንግ ያስፈልጋል። ገብቷችኋል? ያለንን ወራዊ ደመወዝ ካለን ወራዊ ደመወዝ የተወሰነውን ቆጥበን የተወሰነውን ተጠቅመን በአግባቡ እያስኬድን የነገን ህይወታችን በደንብ መመስረት አለብን። በደንብ ቢውልድ ማድረግ ይኖርብናል። እንደዛ ነው መሆን ያለበትና ባለቤቴ እንደዛ ታስባለች ብዬ አስባለሁ። ነገር ግን በተግባር የምናየው ይሆናል ማለት ነው። ታስባለች። እኔ እንደዛ ነው የማስበው። ሳገባትም ብዙ ሴቶችን አስቤ ነበር ለማግባትና ያው እንግዲህ እሷ ናት ያሸነፈችኝ። ጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ እጅግ በጣም ደህና ነን። ዛሬም እንግዲህ በአዲስ ቪዲዮ ብቅ ብለናል። እናንተ በያላችሁበት ሰላማችሁ ይብዛልን እያለን ዛሬም መሲ ጋር እንግዲህ አዲስ አይዲያ ወደ እናንተ ይዘንላችሁ መጥተናል። እንግዲህ በባለፈው ቪዲዮ መሲ ሰራለታለሁ እያለች ነው። ያው እኔም እንግዲህ እየጠበቅኩ ነው። ያችንማ ተው እንዳስለቀስከኝ ሳላስለቅስ አልቀርም። አሁን ዛሬ ለዛ መካሻ የሚሆን ተመልካቾች፣ ለዛ መካሻ የሚሆን ያው ታውቁኛላችሁ፣ እኔ በጣም ነው የምወዳት፣ በጣም ነው የማከብራትና በጣም ስለምወዳት ስለማከብራት ዛሬ ያው እሷን ደስ የሚያሰኝ ነገር ይዤ መጥቻለሁ። ይሄን ነገር ደግሞ ያው በእናንተ ፊት ነው እንትን ማድረገው። ያው ከዚህ በፊት እንደምታውቁት እንግዲህ የድሮ ቤታችን ታውቃላችሁ። አሁን ደግሞ እንግዲህ ወደዚህ ቤት ተቀየርን፣ ሰንበትበት ብለናል። ስንት ወር ይሆናል? 7 ወር ከግንቦት 1 ጀምሮ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር በቃ 7 ወር መሰለኝ። 7 ወር ነው እንግዲህ እዚህ ያለ ነው እና የእውነት አሁን እዛ ስትኖሪና እዚህ ጋር አሁን ኮንዶሚኒየም ላይ ስትኖሪ፣ ሰፊ ቤት ላይ ስትኖሪ ያለው ልዩነት እንዴት ነው? ልዩነቱ ቤቱ በጣም ደስ ይላል፣ ስፋቱ ያስደስታል። አስቤያለሁ። እኔ ግን እስካሁን እዛ ጠባብ ቤት በመኖሬ ቆጭቶኛል። አሁን እዚህ ባለ 2 መኝታ ቤት ኮንዶሚኒየም ስኖር በጣም ነው የተደሰትኩት እና አሁን እንዲያውም ለምን ወደ አራተኛ መኝታ ቤት የሆነ ለምን አንፈልግም? ለምሳሌ ኮንዶሚኒየም ከሚሆን
ሪል ስቴት ላይ አሁን ባለ 4 መኝታ ቤቶች አሉ ሊፍት ያላቸው ምናምን ማለት ነው። እና ዘና ብለን እንድንኖር ወደዛ እንቀየር አሰብኩኝና ምን ትያለሽ አንቺ? አይ ለኔ ሊፍት ይችላል እችን ይዤ ለምሳሌ አሁን ቤቱ ሰፊ ቢሆንም ደስ ቢልም ባለ 2 መኝታ ቢሆንም ሊፍት የለውም። አይኖር ጉልበት የምንበላኝ ሊፍት ያለው አይ እኔ በቃ አላር ላንቺም ለምሳሌ ልጅ ይዘሽ ስትወርጂ ላንቺም መሆን የለበትም። እኔም ለራሴ ዘና ብዬ ነው ነገ ልሙት ዛሬ ልሙት ለማላቀው ዘና ብዬ መኖር ነው የምፈልገውና አሁን ያንም ለማንኛውም ላማክርሽ ብዬ ነው። ባልና ሚስት ስንሆን እኔ የቤቱ አባወራ በሆንም የቤቱ አስተዳዳሪ የቤቱ ኃላፊ በሆንም ግዴታ አንቺን እያማከርኩ ነው የምሰራውና አሁን ደላሎችን ነግሬያቸዋለሁኝ። ሪል ስቴት የሆነ ሊፍት ያለው እንዲፈልጉ ነው ገና እንዲፈልጉ ነው። ምን ያህል እንደሚገኝ ምናምን መጀመሪያ አጣርቻለሁ። ሳላጣራ መጀመሪያ ለምሳሌ ምን ያህል ብር እንደሚገኝ የት አካባቢ እንደሚገኝ አጣርቼ ነው ስወስን ከደላሎች ጋር አውርቼ ስወስን ከመከራየቴ በፊት ወይም ቀብድ ከመክፈሌ በፊት ላንቺ ማማክርሽ ማለት ነው። እና ሊፍት አለው ባለ 4 መኝታ ነው። ሁሉም ነገር የተሟላ ነው። ወይም ደግሞ ዘመኑን የዋጀ ቤት ነው። ያ ማለት አዳምጭኛ መጀመሪያ ማዳመጥ ነው። እና ያ ማለት ምን መሰለሽ ስቲም ባዝ አለው፣ ሳሙና ባዝ አለው፣ አውቶማቲክ ጄኔሬተር አለው። ለምሳሌ መብራት ሲጠፋ አውቶማቲክ ጄኔሬተር አለው። ልክ መብራት ሲጠፋ ጄኔሬተሩ ኢሚዲየትሊ ይበራል። እንደገና እንትን አለው፣ ሊፍት አለው። ሁሉም ነገር የተሟላ ነው እና እዛ ዘና ብለን እንኖራለን ማለት ነው። ቪዲዮም ለመስራት በጣም አሪፍ ነው። ምን አለ ምን ነው በሰራ አውቶማቲክ ካሜራ አለው። ራሱ ካሜራ ስላለው እንደዚህ ካሜራ ምናምን ገጥም እንትን አድርገን አይደለም የፈለግነው። ፍራንክ ባረግሽ ራሱ ዝም ብሎ የራሱ ካሜራ አለው፣ እንትን የድብቅ ካሜራ ስላለው በቃ ሁሉም ነገር ዘና አድርጎ ያሰራናል። ስለዚህ ያን እንቀይራለን ማለት ነው። ለምንድን ነው የማይቻለው? እኔ እኮ ነው የምከፍለው፣ አንቺ አይደለሽም እኮ ስላለኝ በቃ ከፍላለሁ። በቃ የመክፈል አቅም ካለ ቤትህን አዘጋጅተህ መግዛት። የሰው ቤት እየዞርክ የመግዛት አቅም የለኝም። የክራይ መክፈል አቅም ያለኝ ያኔ የክራይ የምትከፍለውን ሰብስበህ ማትገዛ የዚህ ልጥፍ ገና ቤት እገዛለሁ እያልኩኝ ቤት እንትን ብር ከምቆጥብ ዘና ብዬ አልኖርም። እንዴ አሁን ዛሬ ለሙት ነገር ሙሳላው እኔ ገና ነገ ቤት እገዛለሁ እያልኩኝ እኔ ዘና ብዬ እንደፈለኩ መኖር እፈልጋለሁ። ዘና የምትለው የራስህን ቤት ስትገዛ ሰው ቤት ተጨናንቀህ ተቀምጠህ ነው ዘና ማለት። ተለይ እንትን እያልክ ማለት ይከብዳል እኮ። ከላይ ቤት ክራይ እየጨመረ እያደረ እያየኸው ለሚቀጥህ ሰው ቤት ሄደህ አዲስ ቤት ተከራየ ማለት እኮ በዛ ላይ ብር እየጨመረ 60 ሺህ ብር ነው ችግር ያለው። 60 ሺህ ብር መድኃኒዓለም ፈጣሪ ትዕግስቱን ስጠኝ። 60 ሺህ ብር ከፍለን ቤት የምትኖር ምን ችግር አለው? ኧረ እስኪ ዝም በል። ምን ዘና ብሎ መኖር አትፈልጊም እንዴ? እግዚአብሔር ይመስገን። እችን አይንሳኝ መድኃኒዓለም። አንተ ማሰብ ያለብህ ወደፊት ምን ነገር አለ ወደፊት። እኔ እንኳን ወደፊት ነው እንጂ ወደ እንትን አላልኩም። ወደ ራስ የሰው ቤት ምን ያደርጋል? የሰው ቤት ምን ይመጣስ? ዘና ብለሽ በቃ አለ አይደለ በቤት ወጥተሽ ምስቲም ባዙ ሳሙና ባዙ ዘና ብለሽ አለ አይደል በቃ ዘና ብለሽ በቃ ምን እውነቱን መናገር ማለት ነው። ትንሽ የዚህ የሚቀንስ ቤት ባለ 1 መኝታ ቤት ተከራይተን እየሰበሰብን 10 ሺህ ብር ብንከራይ 7 ሺህ ብሩን ብንቆጥብ እንዳለ ቤቱ እንደዚህ ክራይ አድርገን ይዘን መኪና ገዝተህ መኪና እየሰራን ደግሞ ቤት ብንገዛ ነው እንግዲህ እንገር ፍራንክ ነው። ተመልካች እንግዲህ አይታችኋል። በመግቢያችን እንደተናገር ነው ማለት ነው። ዝም በል አያችሁ። እንግዲህ መሲ ምን ትላለች በሚለው በመግቢያችን እንዳወራ ነው። መሲ ያለችውን ሰምታችኋል። እንግዲህ ቤቱ ይሄ ይበቃኛል፣ ተርፈ እዚህ በላይ የክራይም የአስቤዛም ከአስቤዛም ከክራይም የሚተርፍ ብር ካለህ እንቆጠብና ወይ መኪና እንግዛ ወይ ደግሞ የራሳችን ኮንዶሚኒየም ቤት እንግዛ እንጂ
ከዚህ የበለጠ ቤት አልፈልግም፣ ይሄ ሲበዛብኝ ነው ብላለች ማለት ነው። ስለዚህ በረታቱን። እናንተም በያላችሁበት ሰላማችሁ ይብዛ። እንወዳችኋለን። አሜን አሜን። በተለይ ጠፋችሁ ለምትሉት ከልብ ነው ማመሰግነው። እግዚአብሔርን ክብር ይስጥልኝ ለእናንተ። እናንተንም ውዶች በጣም ተናፍቃችኋል የሚሉ አሉ። በጣም ብዙኛ በመጥፋታችን ቅር የሚላቸው ስንመጣ ደግሞ እንዲህ ቪዲዮ ስንሰራ ደግሞ የሚደሰቱ እውነት በጣም ቀና ልብ ያላቸው እህት ወንድሞቻችን አሉና እንወዳችኋለን። እናንተ እኛን እንደወደዳችሁን እግዚአብሔር ይውደዳችሁ። እግዚአብሔር ሐሳባችሁን ያሟላላችሁ። በስደት ያላችሁ ለሀገራችሁ ያብቃችሁ፣ ከቤተ ዘመድ ጋር ይቀላቅላችሁ ለማለት እንወዳለን። እኛም በጣም ነው የምንወዳችሁ። እውነት ነው የምላችሁ፣ በጣም ነው የምንወዳችሁ። በድጋሚ ሰላማችሁ ይብዛ።